ሰላም እንዴት ናችሁ? ውድ የበዛቱ ተከታታዮች፣ በዛሬው ቪዲዮ ስለ ሰዎች ድብቅ ተፈጥሮ እናወራለን። አብራችን ቆዩ። ሰዎች በተፈጥሮ ጥሩ ወይስ መጥፎ ናቸው የሚለውን ማወቅ እንችል ይሆን? ይህ ጥያቄ ምንም እንኳን የሻመታት ጥያቄ ቢሆንም እስካሁን ድረስ ግልጽ የሆነ መልስ አልተገኘለትም። ነገር ግን አሁን ከመቼውም ጊዜ በላይ ስለ ሰዎች ተፈጥሮ እናውቃለን። በዚህ ቪዲዮ 13 የሰዎች ድብቅ ተፈጥሮ ስለሚባሉት ባህሪያት በዝርዝር እናወራለን። መልካም ቆይታ። አንደኛ፣ መጥፎ ግምቶችን መስጠት። ለምሳሌ ሰዎች መጥፎ ነገር ሲያደርጉ ካየን እነዛን ሰዎች መጥፎ አድርገን እንገምታቸዋለን። ነገር ግን ያን ነገርኛ ስናደርገው ራሳችንን ከመውቀስ ይልቅ አካባቢያችንን እንወቅሳለን። ይህም አክተር ኦብዘርቨር አሲሜትሪ በመባል የሚታወቅ የሰዎች ተፈጥሮ ነው። በአጭሩ ሲገለጽ ስለ ሌሎች የተሳሳተ እይታ እንይዛለን። ለራሳችን ሲሆን ግን ያንኑ ተመሳሳይ ጥፋት ወይም ያንኑ ተመሳሳይ ሚስቴክ ቀለል አድርገን ለመረዳት እንሞክራለን ማለት ነው። ሁለተኛ፣ አንዳንዴ በመሰቃየት ወይም በጉዳት እንዝናናለን ይለናል። እንደ አውሮፓውያን አቆጣጠር በ2013 በሩዶልፍ በተደረገ አንድ ጥናት ሰዎች በሌላ ሰው ስቃይ እና ጉዳት ይደሰታሉ ይላል። ነገር ግን ይሄ የሚሆነው እነዛ ሰዎች ጉዳቱ ወይም ስቃዩ ይገባቸዋል ብለው ካሰቡ ብቻ ነው ሲልም ያክላል። ለምሳሌ ክፉውን ሰው መልካም ብለን የምናምንበት ሰው ሲጎዳው ብንመለከት እንደሰታለን። ከዛ በተቃራኒ ቢሆን እንደምናዝነው ሁሉ። ስለዚህ ይገባቸዋል ብለን የምንላቸው ሰዎች ሲጎዱ ብናይ እንዝናናለን ወይም ያስደስተናል ማለት ነው። ሶስተኛ፣ እውነታዎችን ወደ ጎን እንተዋቸዋለን። ለመከራከር አሪፍ መንገድ የትኛው ነው? አብዛኛው ሰው እውነታና ማስረጃ ይመስለዋል። ነገር ግን እንደ ሎርድ ጥናት ከሆነ ሰዎች በተፈጥሮ ባለጠባብ አእምሮ ናቸው። ለምሳሌ አንድ ሰው ምክንያታዊ ሆኖ በማስረጃ ሲከራከር ያለውን እውነት ወደ ጎን አድርገን መጀመሪያ በያዝነው ሐሳብና አረዳድ ብቻ ጀጅ ማድረግ ወይም ማየት እንፈልጋለን ማለት ነው። አራተኛ፣ በፍትህ እናምናለን። ምድራችን ፍትሃዊ ቦታ ናት? እውነታው ወይም ያለው ፋክት አይደለችም ይለናል። ነገር ግን የሰው ተፈጥሮ ፍትሃዊ ናት ይላል። ልክ እንደ ሕፃን ልጅ ዓለም ልክና ፍትሃዊ እንደሆነች፣ ጥሩዎችን እንደምትሾም፣ መጥፎዎችን ደግሞ እንደምትቀጣ እናምናለን። እያደግን ስንሄድ ግን ዓለም ከምናስባት በላይ የተወሳሰበች እንደሆነች እንረዳለን። ነገር ግን አሁንም ዓለም ፍትሃዊ ናት ብለን እንከራከራለን አንዳንዶቻችን። ከዛም አንድን ሰው እየተቸገረ ወይ እየተሰቃየ ካየን ስለሚገባው ነው ብለን እናስባለን ማለት ነው። ሁሉም ህመምና ጉዳት በቂ ምክንያት እንዳለው ማመን ማለት ነው። ይህ በተዘዋዋሪ ሁሉም ችግርና መከራ ወይም ሁሉም ጉዳት ሰዎች በራሳቸው እንዳመጡት ማሰብ። አምስተኛ፣ የሰውን ችግር እንደ ራስ ችግር የመረዳት ችሎታ አለን ይላል። የሰው ልጅ በተፈጥሮ ቁጡና ኃይለኛ ነው። ታሪካችንም የተሞላው በደም ክፋትና ጦርነት ነው። ነገር ግን አንድ ባዮሎጂካል ጥናት እንደሚያሳየው ሰው የተገነባው እርስ በርስ በመደጋገፍ እንጂ በመጎዳዳት አይደለም ይለናል። በ2015 በማጃንዚክ በተደረገ ጥናት የሰው ልጅ አእምሮ በውስጡ ሚረር ኒውሮንስ ወይንም የህዋስ መስታወት ይዟል ይላል። እነዚህ ሚረር ኒውሮንስ ስሜቶችን በደመ ነፍስ መጋራት እንድንችል የሚረዱ ናቸው። የእናንተ ሚረር ኒውሮንስ በዙሪያችሁ ካሉ ሰዎች ጋር በማገናኘትና ውስብስብ ስሜቶችን በመጋራት የጋራ ስሜቶችን መፍጠር የሚችል ነው ይላል። ስድስተኛ፣ ፌርነስ ወይንም መጠነኝነትን እንፈልጋለን። በ2008 ቫልድሶሎ እና ዴስቲኖ ሌሎች ሰዎች ላይ ጄጅ በሚያደርጉ ሰዎች ወይም በሌሎች ሰዎች ላይ በሚፈርዱ ሰዎች ላይ ባደረጉት ጥናት እነዚህ ሌሎችን ጄጅ የሚያደርጉ ሰዎች ስለ ራሳቸው ጉዳይ ግን እምብዛም ትኩረት ሲሰጡ አናይም። በሌላ አባባል ዓለም ልክና ሚዛናዊ እንድትሆን እንፈልጋለን፣ ነገር ግን ለራሳችን ራስ ወዳድ እንድንሆን እንፈቅዳለን ማለት ነው። ሰባተኛ፣ እንደ ሴቶች ጠንካራ ነን። 2008 በታተመው በዲሲ እና ትራቨርስ መጽሐፍ እንደሚለው አንድ ጾታ ከሌላው ጾታ ጠንካራ ነው ይላል። ወንዶች ረጅምና ፈርጣማ ሲሆኑ፣ ነገር ግን ሴቶች በሰውነት ስትራክቸር እና በአፈጣጠራቸው ልዩ ተጠቃሚ ናቸው ይላሉ። ዲሲ እና ትራቨርስ ሲያብራሩ ሴቶች ጉድለታቸውና በሽታ የመጠቃት እድላቸው ከወንዶች ያነሰ ነው። ምክንያቱም ኤክስ ዋይ ከኤክስ ኤክስ የበለጠ የሚሰበር ቦንድ ነው ያለው ይላል። ማህበረሰቡ ወንድ ይበልጣል ብሎ ቢያስብ እንኳን ሴቶች ከወንዶች በተሻለ ጠንካራ ናቸውም ሲል ያክላል። ስምንተኛ፣ ሲደብረን አንወድም። ራሳችሁን በኤሌክትሪክ ሾክ ከማድረግና ለ15 ደቂቃ ዝም ያለ ክፍል ውስጥ ከመቆየት የቱን ትመርጣላችሁ? የእናንተ ምርጫ ነው የጠየኳችሁ። ዊልሰንና ሌሎች በጥናታቸው እንዳገኙት ግን አብዛኛው ሰው ራሳቸውን ሾክ ማድረግን መርጠዋል። ሰው በተፈጥሮ በምንም ምክንያት ይሁን በምንም
ድብርትን ማስወገድ ይፈልጋል። ድብርቱን ለማስወገድ በሚያደርገው ጥረት ውስጥ ራስን መጉዳት ወይንም ራስን ማጥፋት ቢኖረውም ጭምር ማለት ነው። 9ኛ ሚዛናዊነትን እንፈልጋለን። በሰውነታችን ውስጥ ችግር ሲፈጠር በተፈጥሮ ሪጀነሬት አድርገን ራሳችንን በማከም ወደ ነበርንበት እንመለሳለን። ምንም ይፈጠር ምን አካላዊ ጉዳትም ይሁን የአእምሮ ጭንቀት ሰውነታችንና አእምሯችን ራሱን ወደ ነበረበት ምቾት መመለስ ይፈልጋል። 10ኛ ከመጠን በላይ በራሳችን እንተማመናለን። ከአብዛኛው ሰው የተሻለ እንደምታስቡና የተሻላችሁ እንደሆናችሁ ታስባላችሁ? አብዛኛው ሰው መልሶ አዎ ነው። ነገር ግን ይህ ልክ አይደለም። ብዙውን ጊዜ ራሳቸውን እንደ ስማርት ወይንም የተሻለ አድርገው የሚያስቡ ሰዎች ብልህ አይደሉም ወይንም ለስ ኢንተለጀንት ናቸው ይለናል። ይህም አዝማሚያ ዳኒ ግሩገር ኢፌክት በመባል ይታወቃል። በአንድም ይሁን በሌላ መንገድ ሰዎች የራሳቸውን አቅምና ችሎታ ይገምታሉ፣ በራሳቸውም ያምናሉ። 11ኛ በጨለማ እንሳባለን። አስቸጋሪና አደገኛ ሰዎች በጣም ብዙ ጊዜ የሰዎችን ትኩረት ይስባሉ። እስኪ ስለ ራስ ወዳድነት፣ ስሜት አልባነት፣ ቁጡነት፣ ችኩልነት ስለሚባሉት ባህሪያት አስቡ። እነዚህ ባህሪያት ብዙ ጊዜ ከስብዕና መቃወስ ወይንም ፐርሰናሊቲ ዲስኦርደር ጋር ተያያዥነት አላቸው፣ ግን ደግሞ በከፍተኛ ሁኔታ የሰዎችን ቀልብ የሚገዙና ሳቢ ናቸው ይላል። 12ኛ በቀላሉ የምንሰጋ ወይንም የምንፈራ ነን። ልክ እንደ ሌሎች ዝርያ ሰውም ኃይልን ወይንም ስልጣንን የሚያገኘው በማስፈራራት ነው። ሰው በተፈጥሮ ለሚያስፈራሩትና ኃይልን ለሚያሳዩት ሰዎች መገዛትን ይመርጣል ይላል። 13ኛ we abuse anonymity። ሰዎች በአጠቃላይ ኤቲካል ወይንም ጥሩ ስነ ምግባር ያላቸው ናቸው ይላል። ይህ የሚሆነው ግን በሌሎች ሰዎች እይታ ውስጥ እንደሆኑ ካሰቡ ብቻ ነው። ነገር ግን ማንም እንደማያውቃቸው ወይንም ማንም እንዳላያቸው ካሰቡ ከባህሪያቸው ውጭ መሆን ይችላሉ ወይንም ከባህሪያቸው ውጭ ናቸው ይላል። እነዚህን ይመስላሉ 13ቱ ድብቅ ባህሪያት ያልናቸው ወይንም ድብቅ ተፈጥሮ ያልናቸው ማለት ነው። እናንተ ምን ታስባላችሁ? ሰዎች በተፈጥሮ ጥሩ ወይስ መጥፎ ናቸው ብላችሁ ታምናላችሁ? ኮሜንት አድርጉልን። ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ አግዙን። እናመሰግናለን።